እንደዚህ ጭምት ብላ ስትቀመጥ እንደነበር ታውቃላችሁ። ሳምሪ ታውቃላችሁ። ሳምሪ ከሆነላት ብር ሰጥቶ የቤቱን ነገር የሚጨርስላት ሰው ነው እንጂ በቤት ውስጥ የመንጎዳጎል ልምድ የላትም። በነገራችን ላይ ልምድ ሳይሆን እንደዚህ አይነት ባህሪ የሌላቸው ሰዎች የለም። ያ ቢሆንላቸው ብር ሰጥቶ ቤት ውስጥ የሚያከናውንላቸው ሰው ቢያገኙ እንደዚህ አይነት ባህሪ ያላቸው ሰዎች እንደዚህ አይነት ሰው ናት ሳምሪ። ሰዓት ቤትም ውጭ ምናምን እንደዛ ትቆጥረዋለች። ስትቆጥረው ምን መሰላችሁ? ቤትም ሰርቼ ውጭም ሰርቼ ምናምን ብለህ ሁሉ ቀን የምትቆጥረው ከሆነ ሸክም ይሆንብህና ይጨንቃል። ይጨንቅህና ምን ይሆናል መሰላችሁ? ብዙ አመት ይሆንባችኋል። እሱ አሁን እኔ ስራ ሄጄ ከስራ መጥቼ ማለጻናት ሄጄ የሳምንቱን ብቻ እንደዚህ ስትል አይምሮዋን ድክም እያራት ይመጣል፣ እየሰለቻት ይመጣል፣ ይደክማታል፣ ብዙ ዘመን ይሆንባታል። እንደዚህ የሚቆጥሩ ሰዎች በዛ ነገር ላይ ስልቹ ናቸው። ታውቃላችኋል? ለምን? ሲቆጥሩትም ደክመዋላ፣ ሲያስቡትም ደክመዋላ። ገብቶቻል? ሳምሪ ደግሞ የመቁጠር ልምድ አላት። እንግዲህ እንደዚህ አይነት ልምድ ያላት ልጅ እንደዚህ አይነት ልምድ ያላት አያት ጂጂ 100% አሁን ልጆቹን ያሳድጋሉ። እንደገና ደግሞ ማየት ያለባችሁ ምን አይነት ቅብጥርጥርስዮ ፋሚሊ እንደሆኑ ምን ያህል ቅደም ተከተላቸው እንደተምታታባቸው የምታውቁት ጋይስ። ፖሊሱ አይቶኝ እንዴት አይነት ደግ አያት ናት፣ እንደው ቫኬሽን ለምን አትወጡም? አሁን የሱ ተራ ነው ስጡት ብሎ ነው የሰጠነው። ነገ እንኳን ሄደን ልጆቹን መውሰድ እንችላለን ስትል ነበራል። ቃል በቃል አላለች። ቪዲዮ ላምጣው አይደል? እንደዛ ስትል የነበረ የሴትዮ ፍርድ ቤት ድል አረገ። ልጆቹ እጃችን ገቡ። የካውን በፊትሽን በጥራቃነትሽን እያሰመርሽበት ነው የመጣሽው። የኔን ትክክለኝነት እያጸደቅሽልኝ ያለሽ። ምክንያቱም ህዝቡ እኔንም ፋኒንም አንቺንም የሚያውቀው ሚዲያ ላይ ስለሆነ የመወስወስ መብት አለው። 2 ወር ጠብቁ ጋይስ። 2 ወር ብዙ ነው። እንደው 1 ወር ከምናምን ጠብቁ። ፍርድ ቤቱ የደነገገውን ህግ አውቀው ይጥሱና ልጆቹ እንዲወሰዱ ያደርጋሉ። እኛ ደግሞ ልጆቹ ሲነጠቁ ለሌላ ሰው እንዳይሰጡ ኦሬዲ ደብዳቤ አዘጋጅተናል። እንዳይሰጡ ብቻ አይደለም እነሱ ላይ የሚደርሰው እገዳ አዘጋጅተናል። አስባችኋታል? ሚዲያ ላይ አብራ ቁጭ ሳትል ጂጂ አስችሏት ቢፈቀድላት እንኳን አስባችሁታል? ተደብቃ ከሚዲያ ውጪ ስትቀመጥ ላይፍ who is you? I am the boss of your family. I am the boss of the boss, the bosster. እንደው the boss, the bosser, the boster to your family. Got me? Yeah. Go out if you take your answer. ቅብጥርጥርሲዮ ጂጂ መጽሐፍ ቅዱስ ወይ ቁርአን እንደሚለው ልጆች በእናት መዳፍ ስር ነው ገነት የሚገቡት ይላል አይደል? ጂጂ ያንቺ ህይወት የሚቀየረው በኔ መዳፍ ስር ነው የምትሄጂው። አንቺም ሳምሪ ለፋኒ አይ ላቭ ዩ ብለሽ እንኳን ቴክስት ብትልኪለት ለኔ እንደሚልክልኝ ልንገርሽ። አይ ላቭ ዩ ሶ ሶሪ ብለሽ ብትልኪ ቅድሚያ ለኔ ልኮ ምን ልበላት ነው የሚለኝ። እኔ ምን ማለትሽ ነው በላት ብዬ ከጻፍኩኝ እንደዚህ ብሎ ነው የሚለኝ ጽፍላት። ተነፊ በላት ካልኩ ይላል
እሱ ግን አይልም እንደዚህ ተነፍ ዝም ልበላት በቃ እንደዚህ ከምን ለሚለኝ ፋዲ ይሁን እንደዚህ ከምን ዝም ብል ይሻላል አይደል ሄለን ይላል እንደዛ ነው የሚለው ለምን የኔን ክፍታፍነትም ያውቃል ግን በሱ ላይ በፍጹም ክፉ እንደማላስብ ደግሞ ጠንቅቆ ያውቃል የውነት እያንዳንዱ የምትጽፊው ጽሁፍ ከኔ ጋር ነው የሚያልፈው ትላንት ዋትስአፕ ላይ ጻፍሽለት የላክሽለትም እንትን እኔ ጋር ደርሷል እኔ ነኝ አትመልስላት ያልኩት የሴትን ባህሪ ያውቀዋለሁ እሾክም በሾክም ይባላል አባ እኔ እናቱ የሚዲያ እንደ ኤክስፒሪየንስ እንደ ሴት የኡነት ከልብ የመነጨ ሐሳብ ሰጠዋል ተሳስተሽ አይ ላቭ ዩ ምትይ ከሆነ ከኔ ጋር እንደሚያልፍ ወቂ ህይወታችሁ በኔ መዳፍ ስር ነው ያለው ይሄን ስነግራችሁ እግዚአብሔርን ለማቅራራት አለ እውነት ነው የምነግርሽ ያ ለልጆቼ ወደፊት ለሚፈልጉት ነገር ለሚያስፈልጋቸው ነገር መድረስ ስለምፈልግ ይሄንን መንገድ መረጥኩ ማለት ነው አይማይሆን እንደመሆኑ ደግሞ እናታቸው ማትችል ቢሆን ኖሮ ለዛም ኃላፊነቱ ለመውሰድ ሪስፖንሲቢሊቲ ለመውሰድ ፍቃደኛ ነኝ ዝግጁም ነበርኩ ይሄንን 3 ወር 4 ወር የሚያሳልፍኩት ያም ምስክር ነው ልጆቹ እናታቸው አልፈልግም በመትልበት ሰዓት እኔ ባጠገባቸው ነበርኩ ካጠገባቸው አራኩም አጠገባቸው ሆኜ ልጆቹን እንዳባት የሚያስፈልጋቸውን እንክብካቤ በመስጠት ትምህርት ቤትን በመውሰድ ሁሉ ነገር በማሟላት ኃላፊነቴን ተወጥቻለሁ በእንደዚህ ቢቀጥል ኖሮ በዛው ነበር ኃላፊነቴን የሚቀጥለው የራሴ መስዋዕትነት ከፍዬ ልጆቼን ለማሳደግ ዝግጁ ነኝ እስከዛሬም ድረስ እና ነገሮቹ በእንደዚህ አይነት ሁኔታ ነው የሄዱት እና በአጠቃላይ በእንደዚህ አይነት ነገሮች ነበር ስንነጋገር የነበረ ለአንድ ሰዓት 2 ሰዓት ይሆናል የፈጀው በሰዓቱ ተነጋግረን ሁሉ ነገር በዚህ በመስማማታችን ተወሰነ በእንደዚህ አይነት ነገር ከዛ ልጆቹ ደግሞ መች ነው ወደ እናታቸው የሚሄዱት እሱ ገና አልተወሰነም እንግዳም ታለ እኔ ጋር ያሉት ፋሚሊዎች አሉ እኔን የሚያግዙኝ እነሱ ተነጋግረው ልጆቹ ወደ እናታቸው ቤት የሚሄዱበት ቀን ስላልተወሰነ በሚወሰንበት ሰዓት ልጆቹ ወደ እናታቸው ቤት ሄዳሉ እኔ ማየት በምችልበት በተመደበልኝ ሰዓት ራሳቸው ፋሚሊ ግርሽት በወሰነው መንገድ ከዩንግዳም ጋር በመሆን እሱን መንገድ በመከተል ልጆቼን ማየት እችላለሁ ከዛሬም ደግሞ የራሴ ህይወት ስላለኝ መስራት ከፈለኩ መስራት ትምህርት መማር ካለብኝ መማር የራሴን ህይወት ወደፊት ለማስቀጠል ግዴታ ምንም ታይም ስለሚያስፈልገኝ ፋኒ እንዳው ኩክ ላይ ጎበዝ ስለሆነ ኩክ እንዲማር አደርገዋለሁ ኩክ እንዲማር ያ ኩክ 3 አመት ይፈጃል 3 አመት ቢዚ ነው ልጅ መያዝ አይችልም መብታል አይችልም ተማሪ ያ በሰዓቱ እሷ እንድትማር ቤት ቁጭ ብዬ ልጆቹን በማሳደግ እሷ አሁን ለደረሰችበት ለ3ኛ አመት አስፔሊንግ እንደምታደርገው መስዋዕትነት ከፍዬ ልጆቹን ቤት ያው ተቀብጬ አባት ማድረግ የሚጠበቅበትን እዚህ ሀገር ሚስት ትምህርት ስትማር ያው አባቶች ጊዜ ተብሎ ደግሞ ልጆችን ይዛል እናት ደግሞ ቤተመቶ ሰዓት አባት አሁን ደግሞ እኔ በተለይ የራሴን አላማ የራሴን ፍላጎት የራሴን የምፈልጋቸው ነገሮች ጎን ለጎን በማስኬድ ልጆቼንም ጎን ለጎን በማየት ህይወቴን በእንደዚህ መልኩ ለመቀጠል ወስኛለሁ አምኜበት ነው ያደረኩት ደስተኛ ነኝ በሁለቱም በኩል ደስተኛ ነኝ እኔ ማሳደግ እንደምችልና ፈቃደኛ እንደሆን በዚህኛውም ደግሞ መንገድ በዚህኛውም መንገድ በተወሰነው መንገድ በጣም ደስተኛ እንደሆንኩና ሁለቱም ለኔ የሚጠቅሙኝ ለኔ የምፈልጋቸው ነገሮች ናቸው ምንም ልጆቼ ናቸው አሁንም ሌላ ነገር ቢፈጠር ማሳደግ የማይችሉበት ሁኔታ ቢፈጠር አሁንም አጠገባቸው ነኝ ያንን ኃላፊነት ለመውሰድ ዝግጁ ነኝ ያለው ነገር ይሄ ነው በአጠቃላይ ግን ሁላችሁንም ከልብ ማመስገን እፈልጋለሁ እስካሁን ሰፖርት ስታደርጉኝ ለነበረ በፀጉር ጉዳይ በልጆቹ በሚታመሙ ሰዓት እኔ ስነሳ ድምጽ ብቻ ሲሆን እንት እንዳይሰጠን አንዴ ተነስቼ እስተመጣት ተብተብ አድርጉ እሺ በር እየተንኳኳ ነው ፋኒ ነው መሰለኝ አንድ ጊዜ ማድረግ እንዳለብኝ እናንተን ኤክስፒሪየንስ ታካፍሉኝ ለነበራችሁ ለሁላችሁም ሰፖርት ስታደርጉኝ ለነበረው ከልብ አመሰግናለሁ ይሄ 2-3 ወር በጣም ብዙ ስራ ነበረብኝ በዛውም ልክ ደግሞ ስራ ያው ልጆች ራሱን የቻለ ስራ ስለሆነ በሰዓቱ ብዙ ጊዜ ያው ከልጆች ጋር ነበር ማሳልፈው ወጥቼ እንኳን መስራት አልችልም ነበር ያለው ሲቹዌሽን ሁሉ ነገር እንደ አዲስ ድብልቅልቅ ያለ ነገር ስለነበረ እናንተም ዩቲዩብን በመደገፍ ከጎን የነበራችሁ ቲክታክ ላይ ወጥቼ በጌም በምጮሳት ጊፍትም ሰጣችሁኝ
በጣም ከልብ አመሰግናለሁ ሁላችሁንም። በጣም ደስተኛ ነኝ በዛም እናንተ ድጋፋችሁ እስከዛሬ ከኔ ጋር ስለነበረ ከልብ አመሰግናለሁ። ወደፊት ወደ ስራ ዓለም ደግሞ ገብቼ በደንብ እየሰራው ለልጆቼም ወደፊት መድረስ ፈልጋለሁ። አመሰግናችኋለሁ ሁላችሁንም። የነበረን ይሄ ነበረ። አንዱ ሌላ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ያለው ነገር ይሄ ነው። ምንም ነገሮችን ማወዛገብ ወደዚህ ወደዛ አያስፈልግም። በዚህ መልኩ ተጠናቋል። አመሰግናችኋለሁ። ኢትዮጵያ ለዘላለም ትኑር ያልተሰናበታችኋለሁ። ሌላው ደግሞ መናገር የምፈልገው ልጆቹ ከዚህ በኋላ ሶሻል ሚዲያ ላይ እንዳይፖስቱ በሁለታችንም ሳይድ ተወስኗል። ማውጣት አይችልም፣ ሁለታችንም ማድረግ አንችልም። ሌላውም ደግሞ ማስጠንቀቂያ እዚህ ጋር መናገር የምፈልገው ለእናንተ ማሳወቅ የምፈልገው ለእሷም እንዲደርሳት አያታቸው ከኔና እሷ ህይወት ባለው ጉዳይ ምንም እንደማያገባት በልጆቹ ጉዳይ ማስጠንቀቅ ፈልጋለሁ። አሁንም እሷ በሰዓቱ ጠበቃ ውስጥ ስላልነበረች እሷ በሰዓቱ ፍርድ ቤት ውስጥ ድረስ ስላልገባች የተባለውን ነገር የኔን ያቀረብኩት ነገር ስላልሰማች ምናልባት ላትነግራት ስለምችል አሁንም ማስጠንቀቂያ የምነግራት በልጆቼ ጉዳይ ምንም ነገር ሶሻል ሚዲያ ላይ እንዳላይ በእሷ ምክንያት አንድ ነገር እንዳላይ በአያታቸው በእናታቸውን በኩል ምንም ነገር መፖሰት እንደማይቻል እዛው ቃል በቃል ስለተነጋገረን እኔም በራሴ የተፈረደው ስለተፈረደ እኔም በራሴ ከዚህ በኋላ ልጆቼ ሶሻል ሚዲያ ላይ አንፖስትም ሁለታችንም ማለት ነው። ስለዚህ ይሄን ይመስላል። ልጆቼ መልካሙ ነገር እመኛለሁ። ስለዚህ ይመቻችሁ። ኢትዮጵያ ለዘላለም ትኑር ያልተሰናበታችኋለሁ። ቻው። ፋኒ የእውነትን ውድ ኢትዮጵያን እንዴት ናችሁ? ዛሬ በድጋሚ ተመልሰን መተናል ከወንድሜ ጋር። እሱም የመጣንበት ቆይ እንዴ ጋይስ ታብታብ አድርጉ እንጂ